አሜሪካ እስልምናን ለማጥፋት ተፍ ትላለች ጉዷን አላየች በየአመቱ በ10 ሺዎች የሚቆጠሩ ታራሚዎች በእስር ቤት ውስጥ እስልምናን እንደሚቀበሉ ጆሬ ነው አሁን ምን አገኘው ብላ ነው ምናምን የሚባል ነገር አለና ማንኛውም ከብልት የሚወጣ ፈሳሽ ውዱን ይፈታል ከተጋቡ 7 አመት ከ6 ወር ሆኗቸዋል ነገር ግን አብረው አንድ ላይ የኖሩት 15 ቀን ብቻ ነው ምን አይነት ጉድ ነው ያጀማ ሰሞኑን በተደጋጋሚ ያየሁት ያለው ህልም ይሄንን ነው በቃ ታክሲ ሲሰለፍና አሰላሙ አለይኩም ወራህመቱላሂ ወበረካቱ ያ ጀማዓ እንዴት ናችሁ ዛሬም አዲስ ቪዲዮ ተመልሼ መጥቻለሁ እየተዝናናን ፈታ ያለን እንማርባቸዋለን ኢንሻአላህ ለቻናሉ አዲስ ሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ሁኑ ኢንሻአላህ ቪዲዮ ላይክ እያደረጋችሁ እንጀምር ጓደኞቼ ናቸው ብለህ ከምታስባቸው ሰዎች ውስጥ በሰላትህ የሚመክርህ ሰላትህ ላይ አደራ የሚልህ ሰው ከሌለ የዛኔ ብቸኛ መሆንህን አምነህ መቀመጥ መቻል አለብህ በዚህ እይታ ብዙዎቻችን ብቸኞች ነን ያ ጀማዓ አላህ ሷሊህ ያድርገን ሷሊህ ጓደኞችን ሷሊህ ትዳር ይፍ ምን ውስጥ ገባው አሚን ብቻ እዚህ ጋር የብዙዎቻችሁ ጥያቄ የሆነ አንድ ጥያቄ አለ በተለይ ደግሞ የሴቶች ነው ይሄን ጥያቄ በጣም በተደጋጋሚ የሚመለከተው ሴቶች ላይ ነውና ዛሬ ለመጨረሻ ጊዜ አድምጡት ሰላም አለይኩም ወራህመቱላሂ ወበረካቱ ሰላም እንዴት ናችሁ እህታችን እዚህ ጥያቄ ትጠይቃለች ምን ትላለች እሱ ባክ መልስልኝ ብዙ ጊዜ ጥያቄ ጠይቄያለሁ ግን አትመልስልኝም ከሀይድ ውጭ ያለ ፈሳሽ ውዱ ይፈታል ልብስን ይነጅሳል ትላለች ማንኛውም ከብልት የሚወጣ ፈሳሽ ውዱን ይፈታል ነዋቂድ الوضوء አሉ ውዱን የሚፈቱ ነገራቶች ከነዚያ መካከል አንደኛው كل ما يخرج من السبيلين ማንኛውም ከሁለቱ መጸዳጃ ቦታዎች የሚፈስ ፈሳሽ ውዱን ያበላሻል ከሁለቱ መጸዳጃዎች የሚወጣ ነገር ሁሉ ውዱን ያበላሻል ያ ልብስን ይነጅሳል ወይ ማንኛውም ከሁለቱ መጸዳጃ የሚወጣ ፈሳሽ ሁሉ ልብስን ይነጅሳል መንይ ሲቀር ነብያችን ሰለላሁ ዐለይሂ ወሰለም መንይ አልመንይ ጣሂር ብለዋል መንይ ጣሃራ ነው ብለው ተናግረዋል እሱ ሲቀር ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ ጥያቄያችሁ በደንብ ተመልሷል ብዬ አስባለሁ ከመንይ ውጭ ያለ ፈሳሽ ሁሉም ውዱ እንደሚፈታ ማለት ነው ኖርማል ታይምስ الله ምንድነው ላጥላጥላጥ ሃርድ ታይምስ የብዙዎቻችን እውነተኛ ታሪክ ነው ምን መወሻሸት አያስፈልገው ነገሮች በከበዱን ጊዜ በቃ ዱንያ ከብድ ጭንቅ ጥብብ ሲለ ሰላታችን ሱብሃንአላህ ነው ሙላችሁ በቃ እንደዚህ ምስጥ ብለን ነው የምንሰግደው ምናምን ኖርማል ታይም ምንም በቃ የተፈጠረ ነገር ያለ ሳይመስለን ደግሞ በቃ አላህ አክበር አላህ ሰሚዕ አላህ ላ ኢላሃ ኢላላህ እንደዚህ አይነት አሰጋገድ የለም ረጋ ብለን ሁላችንም ልንሰግድ የሚገባው ኖርማል ታይም ሆነ ሃርድ ታይም ሰላታችን አንድ ነው መሆን ያለበት ሁሉም ላይ ረጋ ብለን ነው መስገድ ያለብን በቃ አለቀ እንጂ ኖርማል ታይም ሲሆን ላጥላጥላጥ አይሆንም እንዲሁም ደግሞ ከባድ ጊዜያቶች ላይ ሲሆን ደግሞ በቃ ምስጥ ብለን እንደዚህ በቃ ተረጋግተን የምንሰግደው ነገር እሱ ልክ ነው ችግር የለውም ግን ኖርማል በሆነ ጊዜ ምንም የተፈጠረ በማይመስለን ጊዜ ሰላታችንን እንደዛ አሯሩጣ መስገዳችን ልክ አይደለም ያ ጀማዓ እናስተካክል ካሚስቶች አይመቹኝም ምክንያቱም ቢሸፈኑ የሚሰሩት ነገር ግን ከማይሸፈኑት ይበልጣል ገጣባ ያረዛ እሷ ካንቺ እንዳንቺ እኮ ከጭቃን የተሰራቸው ምን ነው ከመላእክት የተሰሩት ኒቃሚሶች አይሳሳቱም ስሜት የላቸው ምናምን ምትዩ እዚህ ተቀባብተሽ ተላልጠሽ ተገላልጠሽ እየወጣሽ በየወንዱ መሃል እንትን መርዝ የበላይጥ መስል እያልሽ እየሄድሽ ኒቃሚስ ትናገሪ ትንሽ አታፍሪም
የመላጣ ልጅ ውጪ ከዚህ ገጣባ ወላሂ ከስድቦቹ በቀር እኮ የሚናገረው ነገር ልክ ነው ያጀማ አንድ ሴት ኖርማል ስትኖር ቆይታ የሆነ ቀን ግን በቃ ኒቃብ መልበስ አለብኝ ብላ ወስና ስትለብስ መነጋገሪያ ነው የምትሆነው የሰፈር ቡና መጠጫ ነው የሚያደርጓት አሁን ምን አገኘው ብላ ነው ምናምን የሚባል ነገር አለና ማንኛውም ሰው እኮ በማንኛውም ሰዓት ኒቃብ መልበስን ይፈልጋል አይደል እንዴ ለምሳሌ አንድ እህት ኒቃብ አትለብስም በቃ እድሜዋን በሙሉ ያለ ኒቃብ ዝም ብላ በሂጃብ ብቻ ነው ያሳለፈችው ወይም ያደገችው እንበል ግን የሆነ ሰዓት ላይ መልበስ እንዳለባት በቃ ወሰነች ያኔ ግን ልክ ስትለብስ ወላሂ እስክታወልቀው ነው የምንቸኩለው ምክንያቱም አልለመድ ነው የሚያንን ነገር ክልክ አይደለም ሁሉም እህቶቻችን ኒቃብ መልበስ አለባቸው ወላኪን እየለበሱ አይደለም ብዙዎቻቸው ግን ደግሞ ከነዛ መሃል ኒቃብን እየለበሱ ያሉ ሴቶችን በዚህ ልክ እየተነጋገርን ልናስቀይማቸው ወይም ደግሞ ልናሸማቀቃቸው አንሞክር በነገራችን ላይ የሚሸማቀቁ ሰዎች አይደሉም ግን እኛ እየሞከርን ያለነው ያንን ለማድረግ ነው እነሱ ግን ማሻአላህ ወላሂ በጣም ጠንካሮች ናቸው ወንድሜ እንዳሉም ደግሞ ኒቃብ የለበሱ እኮ ኒቃብ ካልለበሱ የበለጠ ከፍተኛ ወንጀል ነው የሚሰሩት የሚባል ነገር አለ ማን ነው እንድፍረት የተጠርባካች እሷ ወንጀል ትስራ አንቺ ወንጀል ትስሪ ማን ነው የሚያውቀው አላህ ነው አይደለ ስለዚህ አንቺ የቻልሽውን ነገር አድርጊ በቃ መልበስ ካለብሽ ልበሽ አልለብስም ካልሽ ደግሞ የራስሽ ጉዳይ የሚለብሱትን አትነካኪ خلاص በአሜሪካ በየዓመቱ በእስር ቤት ውስጥ እስልምናን የሚቀበሉ ታራሚዎች ቁጥር እየጨመረ መምጣቱን ሲቢኤስ ኒውስ ዘገበ። በየዓመቱ በ10 ሺዎች የሚቆጠሩ ታራሚዎች በእስር ቤት ውስጥ እስልምናን እንደሚቀበሉ ጆሬ ነው 10 ሺህ ኢና ሊላሂ ወኢና ኢለይሂ ራጂዑን ይሄ በጣም የሚያስደነግጠው ያ ጀማ አሜሪካ ማለት እኮ እስልምናን ለማጥፋት ቀን ከሌት እየለፋች ያለች ሀገር ነች ለካ ውስጡን ጉድጉድ እየሆነች ነው አላሁ አክበር የሲቢኤስ ኒውስ ዘገባ መላክቷል ዝርዝሩ ሙስጠፋ መሐመድ ያቀርበዋል እስልምና በአሁኑ ወቅት በከፍተኛ ፍጥነት እያደገ ያለ ሃይማኖት መሆኑን ፔው የተሰኘ የምርምር ማዕከል ወደፊት የዓለም ሃይማኖቶች የህዝብ እድገት ከ2010 እስከ 2050 ይፋ ባደረገበት ትንበያው አስታውቋል ይህ በእንዲህ እንዳለ በአሜሪካ በሚገኙ እስር ቤቶች ውስጥ እስልምና በፍጥነት እያደገ ያለ ሃይማኖት መሆኑ ተገልጿል በአሜሪካ በየዓመቱ በእስር ቤት ውስጥ እስልምናን የሚቀበሉ ታራሚዎች ቁጥር እየጨመረ መምጣቱን ሲቢኤስ ኒውስ ዘግቧል በየዓመቱ በ10 ሺዎች የሚቆጠሩ ታራሚዎች በእስር ቤት ውስጥ እስልምናን እንደሚቀበሉ የሲቢኤስ ኒውስ ዘገባ አመልክቷል በዚህም በአሜሪካ እስር ቤቶች ውስጥ እስልምናን በፍጥነት እያደገ ያለ ሃይማኖት እንዲሆን አድርጎታል ሲል ዘገባው ገልጿል እስልምና በእስር ቤት ውስጥ በፍጥነት እንዲያድግ ምክንያቱ ምንድነው ተብሎ ከጋዜጠኛው ለቀረበው ጥያቄም እስር ቤት ለሚገኙ ታራሚዎች እስላማዊ ትምህርቶችን የሚያስተምሩት ኢማም ራሚ ነስሩ ሲመልሱ What I think resonates is that there's so much confinement and then finally finding that Islam is the one that gives them that freedom. ታራሚዎች በእስር ቤት ሆነው እስልምናን ሲያገኙት እስልምና ያላሰቡት ነጻነት ስለሚያጎናጽፋቸው ነው ብለዋል Oh, it's huge. When we started about 15 years ago, that was the main need that we heard from Muslim prisoners, and so we developed this organization to fill that gap and that need. ኢማሙም አያይዘውም ተቋማቸው ከ15 ዓመት በፊት ይህንን ክፍተት ለመሙላት እንደተቋቋመና በአመት ውስጥ እስከ 13000 ለሚጠጉ ታራሚዎች አገልግሎት እንደሚሰጥ ተናግረዋል በተቋሙ አገልግሎት ከሚያገኙት እስከ 90% የሚሆኑት እስልምናን የተቀበሉ ታራሚዎች እንደሆኑ ኢማሙ ተናግረዋል 90% ሄጂማ ወላሂ የሚገርም ነገር እኮ ነው እየተነገረ ያለው እስልምናን እስር ቤት የተቀበለው መሐመድ አሚን በነፍስ ማጥፋትና ባደንዛዥ እጽ ዝውውር ወንጀል ተከሶ ለ30 ዓመታት እስር እንደተፈረደበት የገለጸ ሲሆን እስር ቤት ሲገባም ሰባዊነት ርቆት እንደነበር አስታውሷል አያይዞም እስር ቤት ውስጥ ያገኘው ነገር ሰባዊነቱን እንደመለሰለት ገልጿል ሱብሃንአላህ እስልምና የሁሉም ነገር መፍትሄ መሆኑን ነው የምትረዱት ያ ጀማ How has Islam changed your life? When I came to prison, I didn't have my humanity. Let's say it like that. But after entering prison, I've recovered my humanity. ክሪስቶፈር አንደርሰን የዛሬው መሐመድ አሚን አንደርሰን እስር ቤት ከገባ 2 ዓመት ባልሞላ እስልምና እንደተቀበለም ተናግሯል ጋዜጠኛ ሊንሳ ሊንግ ከሌሎች ሃይማኖቶች እስልምና እንዴት ሊመርጥ እንደቻለ ለመሐመድ አሚን ጠይቀዋለች Why Islam and not further into Christianity or Judaism or another faith? በእስር ቤት ውስጥ በነበረኝ ጊዜ ሌሎች ሃይማኖቶችን አጥንቻለሁ ነገር ግን ከነዚህ ሁሉ ሃይማኖቶች ትርጉም የሰጠኝ እስልምና ነው ብሎ መልሷል And I spent my years in prison learning about other faiths. So I knew a lot about them, and it was like Islam was the only one that made sense for me.
በመጪዎቹ 4 አስርት ዓመታት የእስልምና እምነት ፍጥነቱ ከፍተኛ እንደሚሆን ፒው የምርምር ማዕከል ግምቱን አስቀምጧል። በላቲን አሜሪካ፣ ብራዚል፣ ፊሊፒንስና ከሳራ በስተደቡብ ባሉ ሀገራት የእስልምና ቁጥር በ2050 እድገት ከፍተኛ ይሆናል ብሏል። በአውሮፓ የሙስሊሞች ብዛት ከጠቅላላው ሕዝብ 10 በመቶ ድርሻ ሊይዝ እንደሚችልና በህንድ በዓለም ላይ ከፍተኛ የሙስሊም ቁጥር ይኖራታል ሲል የምርምር ማዕከሉ ተንብዮአል። አላሁ አክበር። በጣም የሚደንቅ ዜና ነው የሰማነው ያ ጀማ። 10,000 ሰው በአመት መስለሙ ትንሽ ቁጥር ነው። ወላኪን ትልቅ የሚያደርገው ነገር ሀገሩ አሜሪካ መሆኑ ነው። አሜሪካ ማለት ያው ሁላችንም እናውቃለን እስላምን ለማጥፋት ተፍተፍ ያለች ሀገር ነችና ግን ውስጧን ይሄን ያክል ሰው በአመት ሲሰልም ማየት ወላሂ በጣም የሚገርም ነገር ነው። እስላም ገና ይሰፋል ጠብቁ። በልጅነታቸው ነበር አይናቸውን ያጡት። እንደዛውም ሆኖ ግን ተንቀሳቃሽ ላይብረሪ ተብሎ ይጠሩ ነበር። በጀናዛ ሽኝታቸውም ላይ ከ1.5 ሚሊዮን እስከ 2 ሚሊዮን ህዝብ ነበር የታደመው። 2 ሚሊዮን لا إله إلا الله አስቡት ያ ጀማ 2 ሚሊዮን ህዝብ ሬሳቸውን ሲሸኙ አላሁ አክበር። ዛሬ የምናወራው ስለ ታላቁ ሰው ስለ ኢብኑ ባዝ ነው። تموج السطور لذكر ابن باز ويعلو على هامة الحرف ሙሉ ስማቸው አብዱል አዚዝ ኢብኑ አብዱላህ ኢብኑ አብዱራህማን ኢብኑ ሙሐመድ ኢብኑ አብዱላህ አልባዝ ይባላሉ። የተወለዱት እንደ ኢሮፒያን አቆጣጠር በ1910 ሪያድ ከተማ ሳዑዲ አረቢያ ውስጥ ነው። ኢብኑ ባዝ ቁርአንን ያፈዙት በ13 ዓመታቸው ነው። የአይን ብሌናቸውን ያጡት በዛው በወጣትነታቸው ነው። አይናቸውን ስላጡት ብቻ ዒልምን ከመፈለግ ወደ ኋላ አላሉ። በሳዑዲ አረቢያ ውስጥ የሃይማኖት ትንታኔ ፈትዋ ኮሚቴ ፕሬዝዳንት ነበሩ። መዲና ውስጥ የሚገኘው ኢስላሚክ ዩኒቨርሲቲ ኦፍ መዲናም ፕሬዝዳንት ነበሩ። አስተማሪና ፍርድ ቤትም ዳኛ ነበሩ። ከ1993 እስከ ሞቱበት ጊዜ ድረስ የሳዑዲ አረቢያ ከፍተኛ ሙፍቲም ነበሩ። አሁን የነገርኳችሁ ነገር የነሱ ማዕረግ ቢሆንም ከተለያዩ ዓለም ክፍል ከአሜሪካ፣ ከአፍሪካ፣ ከኤዥያና ከኢሮፕ ፈትዋ ይጠየቁ ነበር። ኢብኑ ባዝ ብዙ ፈትዋዎችንም ሰጥቷል፣ ብዙ መጽሐፎችንም ጽፏል። በመጨረሻም አላህ ይዘንላቸውና በ1999 እንደ ኢሮፒያን አቆጣጠር ወደ አኺራ ሄዱ። كأن الخميس الحزين قريب وصوت العزاء يذيب الصدور ሁሉም ሟች ነው። አዋቂውም ጃሂሉም መሄዱ አይቀርምና አይነ ስውር ሆኖ ግን ይሄን ያክል ዕውቀት መያዝ ማለት በጣም የሚገርም ነው። አላህ ለሁላችንም ዕውቀትን ይወፍቀን ያ ጀማዓ። ሌላኛው ጥያቄ እኔ ከባለቤቴ ጋር ከተጋባን ጀምሮ አንድ ላይ አይደለንም። ከተጋባን 7 ዓመት ከ6 ወር ሆነን እሱ ጋር አብሬ የተቀመጥኩት 15 ቀን ብቻ ነው። ፍታኝ ስለው ጆሬ ነው። ሌላኛው ጥያቄ እኔ ከባለቤቴ ጋር ከተጋባን ጀምሮ አንድ ላይ አይደለንም። ከተጋባን 7 ዓመት ከ6 ወር ሆነን እሱ ጋር አብሬ የተቀመጥኩት 15 ቀን ብቻ ነው። እንዴት ነው ነገር? 7 ዓመት ከ6 ወር ሆነን አለች ከተጋቡ ግን 15 ቀን ብቻ ነው አብረው የሆኑት። እስኪ እንስማው። ፍታኝ ስለው እምቢ አለ። እሱ አግብቶ የኖረ ነው። ከሀገር ከገባ በኋላም በብዙ ሰው አስለመንኩት፣ እምቢ አለ። በመጨረሻም የሳዑዲ 10,000 ሪያል ጠየቀኝ። የሱም የኔም ዘመዶች 5,000 እንዲከፈል ቢጠይቁትም እምቢ አለ። ሽማግሌ ይሰብሰብና እነሱ ይፍረዱ ተባለ። በዚህም አልስማማም አለ። እኔም አማራጭ ሳጣ ብሩን ለመክፈል ወሰንኩ። በኢትዮጵያ 400,000 ላኩና ብሩ ተልኳል ፍታ ሲባል እምቢ አለ። በሸሪዓ ፍርድ ቤት ከስሼ ንካይን ማውረድ እችላለሁ ወይ? ብሩን ስልክ ደግሞ የሳዑዲ 9300 ሪያል ነው የላኩት። ብሩን በመቀነሴ ወንጀለኛ ወይም ማታለል ይሆንብኛል ወይ? ሱብሃንአላህ። እንደዚህ ተደርጋ እንኳን 10,000 ነው ያለው አይደል? 9300 ሪያል በመላኳ ግን ወንጀለኛ ሆናለሁ ወይ በሚል ነው እንግዲህ ፈትዋ እየጠየቀች ያለችው። ላኢላሃ ኢላላህ። አንዳንድ ሰው እኮ ወላሂ በጣም የሚገርሙ ሁሉንም ነገር በቃ ለአላህ ነው የሚሰጠው፣ ግን አላህን እንዳያስከፉ አላህን እንዳያስቀይሙ ይጨነቃሉ። ሱብሃንአላህ። ምንኛ መታደል ነው በአላህ የሚል ጥያቄ። በመሰረቱ
መመለስ ግዴታ የሚሆነው ለሱ መክፈል ግዴታ የሚሆነው ስትጋቡ ያወጣውን ወጪ የሰጠውን መህር ብቻ ነው። ከዛ በተረፈ እሱ የፈለገውን ያክል መጠየቅ ይችላል ወይ? በተወሰነ መልኩ በሊቃውንት መካከል ኺላፍ ያለበት ጉዳይ ነው። አዎ የፈለገውን መጠየቅ ይችላል ያሉ አሉ። ሌሎች ደግሞ አይ ዙልም ነው፣ ግፍ ነው፣ በደል ነው፣ ከሰጠው በላይ መጠየቅ አይችልም ብለዋል። ትክክለኛውም ይሄ ነው። የሰጠውን እንኳን ቢሆን መመለስ ግዴታ የሚሆነው እንለያይ ኒካህ ይውረድ የሚለው ጥያቄ የመጣው ከሚስት ከሆነ ነው። እሱ ሁሉን ነገር አሟልቶ እንዳቅሙ እያኖረ በሱ ችግር ሳይሆን በሷ ፍላጎት ወይም በሷ ችግር ትዳር ፈርሶ ከሆነ ነው ከኒካሁ ጋር በተያያዘ ያወጣውን ወጪ ሁሉ ኪሳራውን መመለስ አለባት የሚባለው። እሱ የሆነ ነገር አጉድሎ እንደ ባል ሚስቱን ማስተዳደር ሳይችል ቀርቶ ተጎታ ተበድላ ከሆነ ፍቺ የምትጠይቀው ማህሩንም ቢሆን የመመለስ ግዴታ የለባትም። ሆኖ ከሱ ጋር ያለኝን ግንኙነት ሙሉ በሙሉ ማቆም ፈልጋለሁ እሰጣለሁ ካለች ይሄን ያክል ገንዘብ ከሰጣችሁኝ እፈታለሁ ካለ ኒካሁ እንዲወርድ የተፈለገው በሱም ማጉደልና በበደል ይሁን በሴቷ ማጉደልና በሴቷ አለመፈለግም ይሁን እሱ በአግባቡ ተጠይቆ አልፈታም ካለ ይሄን ያክል ገንዘብ ስጦኝና ብሎ ገንዘቡ ተሰጥቶትም አልፈታሁም ካለ ኒካህ አላወርድም ካለ ሸሪዓ ፍርድ ቤት ሄዶ ኒካህ ማውረድ ይቻላል። የፍርድ ቤቱን ኒካህ ማውረድን ሂደት ቅደም ተከተል ተከትሎ ጥሪ ቀርቦለት ሸሪዓውን የጠበቀ አካሄድ ተከትሎ ኒካህ የሚያወርድ ቃዲ ኒካሁን ካወረደ ጉዳዩ ያልቃል። ገንዘብ ስጦኝና እፈታለሁ ሲል ገንዘቡ ሲደርሰው ኒካሁ ይወርዳል ማለትም እንችላለን። ግን ከሱ ጋር ያለን ጭቅጭቅ ከማቆም አንፃር እሱ መፍታትን ፈልጎ ሳይሆን መጫወትን ፈልጎ የሚሄደው የራሱ አካሄድ ኖሮት መንገዱ ዙሩ ሊረዝም ስለሚችል እሱንም ባጭሩ ለማስቆም አላህን የማይፈራ ሰው ሆኖ በየጊዜው የመጣ እንዳይረብሽም የሸሪዓ ፍርድ ቤት ኒካሁን አስወርዶ የፍቺ ወረቀት ለሱ እንዲደርሰው ማድረግ የፍቺ ወረቀት መያዙ የተሻለ ይሆናል። ኒካህ ባሪያነት አይደለም። ፈኢምሳኩን ቢማዕሩፍን አው ተስሪሑን ቢኢሕሳን በመልካም ማኖር ካልሆነ በመልካም መሸኘት ነው። ሴት ልጅ ልትፈታ 400 ምናምን ሺህ ብር ማውጣት ለሱ መስጠት የለባትም። ምናልባት ዕዳ ኖሮባት እሱ ሲያገባት ይሄን ሁሉ ወጪ ያስወጥታው ወዘተ ከሆነ ነው እንጂ ይሄ ፍትህ ነው አግባብ ነው የሚባለው። በመቶ ሺዎች የሚቆጠሩ ብሮችን ሰጠሽኝ ነው እንጂ አልፈታም ማለቱ እሱ ትክክል አይደለም። ሆኖም እሷ ራሴን ለመገላገል እሰጣለሁ ካለች ከተስማማች ልትሰጥ ትችላለች። ለሱ ሐላል ይሆንለታል አይሆንለትም ሌላ ነገር ነው። አላህ ዘንድ የሚመለስ ይሆናል ያለ አግባብ ከሆነ ይሄን የሚያደርገው። ከዛ ላይ እሱ የተወሰነ ገንዘብ ማስቀረቷ ዙልም ነው ማታለል ነው ይባል። ኢና ሊላሂ ወኢና ኢለይሂ ራጂዑን። አሁን ለዚህ ምን ትሉታላችሁ ያ ጀማ? ይሄን ያክል ብር ካልሰጠሽኝ ኒካህ አልወር አላሁ አክበር። በጣም እኮ ነው የሚያጅበው። አንዳንዶችም ወላሂ እናታቸው ሴት መሆኗን እንኳን የሚረሱ ሰዎች አሉ። አይኖ ረስተውት ሳይሆን እናታቸው ሴት ነች አይደለ? እናታቸውም እህቶቻቸውም ሴቶች ናቸው አይደለ? ከዛም አልፎ ደግሞ ልጆቻቸውም ሴት ሊሆኑ ይችላሉ። በልጆቻችን በእህቶቻችን ይርሳል ብለው እንኳን ማይፈሩ በጣም ብዙ ሰዎች አሉ። አላህ ይጠብቀን ከእንደዚህ አይነት ሰዎች። 10,000 ሪያል ካላመጣሽ አልፈታሽም። ላ ኢላሃ ኢላላህ። እናንተ ብትሆኑም ታረጋላችሁ? ትዳሬ ብላችሁ ትቀጥላላችሁ ወይስ 10,000 ትከፍላላችሁ? የሁላችሁንም መልስ ኮሜንት ላይ አስቀምጡልኝ። ከተመቻችሁ ያ ጀማ ሁላችሁም ቪዲዮ ላይክ አድርጉት። የዛሬ ቪዲዮአችንን ይመስላል። ዘና ያላችሁ እንደተማራችሁበት ተስፋ አደርጋለሁ። ለወዳጅ ዘመዶቻችሁ ቪዲዮን ሼር ማድረግ እንዳትረሱ።
እንዲሁም ያው ሰሞኑን ጠፍቼ ስለነበር ትናንት የለቀኩት ቪዲዮ አስተውላችሁ ከሆነ 1000 ምናምን ቪው ነው ያለውና የዛሬውን ቪዲዮም ላይክ እንድታረጉት ጠይቃችኋለሁ። ያው እናንተ ላይክ ቪዲዮ ለብዙ ሰዎች እንዲደርስ ይረዳዋልና የምሰራቸው ቪዲዮዎች የምሰራቸው ስራዎች ሰዎች ጋር ተደራሽ እንዲሆኑ የእናንተ ላይክ ትልቅ ወሳኝነት አለውና እንደምታደርጉ እርግጠኛ ነኝ። ያው ለማስታወስ ያክል ነው። ከናንተ ጋር ማስተማሪና አዝናኝ ቪዲዮዎች ካሏችሁ በዚህኛው የቴሌግራም ዩዘርኔም ቪዲዮዎችን ልትልኩልኝ ትችላላችሁ። እዚህ አምጥተን ከጀማው ጋር ሪያክት እናደርግበታለን። በአላህ ፍቃድ እንማማርበታለን። በቀጣይ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።